It's on here now. The goalkeeper's beaten, and South Africa will get Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ማንቸስተር ዩናይትድ ውድድር ዓመቱ ቅድመ ዝግጅት ወይም ፕሪሲዝን እና በዚህ ፕሪሲዝን ላይ በማንቸስተር ዩናይትድ ቤት ራሳቸውን ፕሩቭ ማድረግ ያለባቸው ራሳቸውን ማረጋገጥና ካሪክን ማሳመን የሚጠበቅባቸው ወይም የማሳመን ግዴታ ወድቆባቸዋል የሚባሉ ተጫዋቾች እነማን ናቸው? ለምን የሚለውን ዛሬ በከፊል እናንሳው። ልክ ነው። የሚጠበቅ ርዕሰ ጉዳይ ነው ይመስለኛል። ምክንያቱም ዩናይትድ የፕሪሲዝን ጨዋታውን ጀምሯል፣ 2 ጨዋታ አድርጓል እና እነዚህ ጨዋታዎች እንደገና ደግሞ በቀጣይ የሚያደርጋቸው የወዳጅነት ጨዋታዎች በተለይ ጥያቄ ያለብን ተጫዋቾች አሉ ዩናይትድ ላይ ራሳቸውን የበለጠ ማረጋገጥና ለካሪክም ወሳኝ ተጫዋች መሆናቸውን ማሳየት የሚገባቸው ተጫዋቾች አሉ ብለን እናምናለን። እነዚህ ተጫዋቾችን በተወሰነ መንገድ ዛሬ እናንሳቸውና ቀሪዎቹን ደግሞ በሌላ ቀን ፕሮግራማችን ላይ ለማንሳት እንሞክራለን። አንደኛው ብዙ ሰው ይስማማበታል ብዬ የማስበው ጆሹዋ ዚርክዜ ነው። ጆሹዋ ዚርክዜ ወደ ዩናይትድ ከሄደ በኋላ በሜዳ ላይ ያሳለፋቸው ጊዜያቶችና እንደዚሁም ደግሞ ስኬቱ ምን ይመስላል ብሎ ለመናገር በጣም ሁሉም ሰው የሚያውቀው ነው የሚመስለኝ። በተለይ የሚከታተሉ ሰዎች የዩናይትድን ጉዳይ ወደ ዩናይትድ ከሄደበት ጊዜ ጀምሮ በወቅቱ ወደ 46.2 ሚሊዮን ዶላር አካባቢ ነው የወጣበት። ግን ተሳትፎ በጣም የተገደበ ነው። 8 ጎሎችን ብቻ ያስቆጠረ ተጫዋች ነው። የፊት መስመር ተጫዋች ሆኖ ባለፈው የውድድር ዓመትም ደግሞ ያን ያክል ጨዋታዎችን ማድረግ አልቻለም። ስለዚህ አሁንም ከዩናይትድ ጋር ይለያያል የሚለው ሀሳብ ብዙ ሰዎች የሚደግፉትና የሚያምኑት ነው። ግን ካልሆነ ወይንም ደግሞ ያን እንዳይሆን ራሱን በዚህ በፕሪሲዝን ጊዜ የበለጠ ማሳየት ይኖርበታል ተብሎ ነው የሚጠበቀው። እኔ አልስማማም። ምንድነው? እኔ ጆሹዋ ዚርክዜ መልቀቅ ብቻ ነው ያለበት ነው የምለው። ለማንቸስተር ዩናይትድ በፕሪሲዝን በሚያሳየው እንቅስቃሴ እንዲቆይ መወሰን ማለት ለ12 ወር እንደገና ለመጎዳት መፍቀድ ማለት ነው። ምክንያቱም አንዳንዴ ለጆሹዋ ዚርክዜ የሚሰጥ የመጀመሪያ እድል አድርገን አንወሰደው። ይሄንን ያህል ጊዜ ማንቸስተር ዩናይትድን ከተቀላቀለበት ጊዜ ጀምሮ በተሰጡት እድሎች እውነት ተስፋን የሚጭር ይህን ልጅ ግን ባንነካው የሚያስብል ይህንን ልጅ መንካት ብለሽ በስጋት የምትነጋገርለት አይነት ተጫዋች አይደለም ጆሹዋ ዚርክዜ በተሰጡት እድሎች ከመጠቀም ይልቅ እኔ ብኩንነቱ ነው የታየኝ። በቃ ለማንቸስተር ዩናይትድ አልሆነም የሚለውን ድምዳሜ ላይ ለመድረስ ከበቂ በላይ ምሳሌ አለን፣ ከበቂ በላይ ማሳያ አለን። ስለዚህ ለጆሹዋ ዚርክዜና ለማንቸስተር ዩናይትድ በዚህ ጊዜ የሚበጃቸው በፕሪሲዝን ላይ ምን ያሳይ ይሆን? ፕሪሲዝን ላይ በጣም ተሻሽሎ የሚታይ ከሆነ ቢቆይ ምናምን ለት አይነት ተጫዋች አይደለም። ይመስገው መሄድ ነው ያለበት። ጨርሻለሁ ወስኛለሁ። ይህንን ብዙ ሰው ይስማማበታል፣ እኔም እስማማበታለሁ በነገራችን ላይ። ለማንኛውም ግን ወደ ቦሎኛው ወደ ጣሊያንም ሊሄድ ይችላል ተብሎ የሚገመት ተጫዋች ነው። ወደ ዩቬንቱስም። እሺ፣ ሌላ ደግሞ በዚህ በፕሪሲዝን ጊዜ ጎልቶ መውጣት አለበት ተብሎ የሚጠቀሰው አንደኛው ተጫዋች ሜሰን ማውንት ነው። ሜሰን ማውንት ያው ይሄ ተሳትፎን ጉዳት በጣም የገደበበት ተጫዋች እንደሆነ ሁላችንም እንረዳለን። በተለይ የማንቸስተር ዩናይትድ ተጫዋች ሆኖ እስከዛሬ ድረስ ያደረጋቸው የጨዋታ ቁጥርን ስታይ እንዲህ የሚያስብል ነው። እንደዛ ምን ገምተው አይደለም።
ከዛ በፊት ደግሞ በቼልሲ የነበረውን ትልቅ የሚባል አስተዋጽኦ በምንመለከትበት ጊዜ ማለት ነው። እንደውም በቼልሲ በነበረው የቆይታ ጊዜ 29 የጎል አስተዋጽኦ የነበረው ተጫዋች እኮ ነው። እዛም ያሳየው ብቃት ነው ደግሞ ወደ ማንቸስተር ዩናይትድ እንዲመጣም ትልቅ ምክንያት የሆነው። ግን ወደ ማንቸስተር ከሄደ በኋላ የሚያደርጋቸው ጨዋታዎች በጣም የተገደቡ የሆኑት አንድም በጉዳት ምክንያት ነው፣ ሁለትም ደግሞ እሱም በአንዳንድ ጨዋታዎች ላይ የሚያሳየው የጨዋታ አቋም የበለጠ ተመራጭ ተጫዋች እንዲሆን አላደረገውም። ስለዚህ ይሄኛው የፕሪሲዝን ጊዜ ምን ደረጃ ላይ እንደሚገኝ ራሱን የበለጠ ማሳየት አለበት ተብሎ ነው የሚጠበቀው ለማይክል ካሪክ። ይሄ ሜሰን ማውንትን በተመለከተ አሁንም የኔ አስተያየት ብዙም ያን ያህል አሪፍ ይሆን በሚል ተስፋ መጠበቅ ያለበት ተጫዋች ነው ብዬ አላስብም። ሜሰን ማውንትን በተመለከተ የእንግሊዞቹ ሚዲያዎች እንግሊዛዊ ስለሆነ እና ማንቸስተር ዩናይትድ ቤት እንዲቆይ በተለየ ምክንያት የሚፈልጉባቸው ምክንያት ስላላቸው ካልሆነ በስተቀረ ሜሰን ማውንት ይሄ አንዳንዴ አሪፍ መጥቶ በመሀል ላይ ስለተጎዳ ብቻ እና በመጎዳቱ ሰበብ አገልግሎቱ ስለተቋረጠ ብቻ አይደለም። ባልተጎዳባቸው ጊዜያቶች እውነት ኮንቪንሲንግ የሆነ አሳማኝ የሆነ ሜሰን ማውንት ማንቸስተር ዩናይትድን ለመቀላቀል ተስማማ ሲባል የዩናይትድ ደጋፊዎች የተደሰቱን ያህል ያንን ደስታ የሚያስቀጥል ጉብዝና ሜሰን ማውንት ማንቸስተር ዩናይትድን ለመቀላቀል ተስማማ ሲባል ይህን የመሰለ ተጫዋች አጣን ብለው የቼልሲ ደጋፊዎች ያዘኑለትን ሜሰን ማውንት በኦልድ ትራፎርድ ኢንጆይ እያደረገ ነው አይደለም፣ የእውነት አይደለም። ላይክ ለምሳሌ አሁን ማቲያስ ኩኛን ብትወስጂ ማቲያስ ኩኛ ይጫወትና ይጎዳል። ልክ ሲጎዳ አሪፉን ማቲያስ ኩኛን አጣው ብለህ ስለተጎዳ ነው የምታዝኝ። ይሄ እኮ ተረስቷል። ሜሰን ማውንት አንደኛ በጉዳት ምክንያት የማይኖርበት ጊዜ አለ፣ ሁለት በሚኖርበት ጊዜ ደግሞ ሲጎዳ የሚያስብልሽ ወይም የሚያስብልሽ ይሄን ማጣት ሚስ የምታደርጊው አይነት ተጫዋች ሆኖ ነው ያላየሁት። አልፎ አልፎ የሆነች ነገር ያደርጋል፣ ግን ለማንቸስተር ዩናይትድ እየተጫወተ ለማንቸስተር ዩናይትድ የሚጠበቅብኝን ነገር አላደረኩም በሚል ቁጭት ውስጥ ላየው የምፈልገው በዛ መጠን ያላየሁት ተጫዋች ነው። ግን ማንቸስተር ዩናይትድ እንግሊዛዊ ስለሆነ የእንግሊዝ ሚዲያዎች እሱም እንግሊዛዊ ስለሆነ ሜሰን ማውንትን በጆሹዋ ዚርክዚ አይን አያዩትም እና ሜሰን ማውንት እንደ አንድ ኦፕሽን ነው ማንቸስተር ዩናይትድ እጥረት አለበት በሚባል ሚድፊልድ ላይ እንደ አንድ አማራጭ ስለሚታይ እዛ ቦታ ላይ በአንዴ ብትን ኡጋርቴን ተኛ ካዚሜሮን ሂድ ምናምን ብለሽ ሜሰን ማውንትን መሸኘት ከባድ ነው ካላልሽ በስተቀረ ሜሰን ማውንትን በማንቸስተር ዩናይትድ ቤት ውስጥ አሳማኝ ለመሆን የነበረውን የእስካሁን እድል ሳይጠቀም ቀርቶ በዛሬና በውድድር ዓመቱ መጀመሪያ መካከል ባሉ የፕሪሲዝን ጨዋታዎች ላይ ዋው ያስብላል ብሎ መጠበቅ ለእኔ በጣም ትክክል አይደለም የሚሆነው። እና በነገራችን ላይ ሜሰን ማውንትን የሚወስድላቸው የሚያገኙ ከሆነ በተለይ ሳያከስራቸው የሚወጣ ከሆነ አይ ዶንት ቲንክ ማን ዩናይትዶችም መሸጥ ላይ ብዙም ፍርሃት የሚሰማቸው አይመስለኝም። አንድ የምነግርሽ ነገር ሜሰን ማውንት ያው እንዳልኩት ነው ቢቆጨው ብዬ የምልበትን ነገር በነግርሽ ትላንትና ነው ስታሳየኝ ነበር አይደለም ቤንጃሚን ሼሽኮ ፈርጥሟል። ሌላ ሰው ነው ይመስል በፍጹም ሁለት ነው የሚመስለው እንጂ ሁለት ራሱን ነው የሚመስለው። መልኩ ያው ነው፣ ግን አካላዊ ግዝፈቱ አካላዊ ይሄ መስሉን ዴቨሎፕ ያደረገበት መንገድ ምናምን ስትመለከችው ምንድን ነው ይመስልሻል? በዛ ውስጥ የእንግሊዝ ፕሪሚየር ሊግ ገባኝ አለ አምና ለማን ዩናይትድ ሲጫወት ምን እንደሚፈልግ አዳፕት ለማድረግ ጊዜ ፈስቶብኛል። አዳፕት ሳደርግ ግን የገባኝ ነገር አለ የገባው ነገር ላይ ሰርቶ ይሄ ማንም የሚያሽቀነጥረው እንዳይሆን ሆኖ መጣ። መሐመድ ሳላ ከተወሰነ ጊዜ በፊት እንደዛ እኮ ነበር የነበረው። ማንም እያነሳ የሚያፈርጠኝ ነበርኩኝ አለ ሰርጂዮ ራሞስ ከሰበረው በኋላ። ከዛ በኋላ ግን ፊዚካሊ ኮምፒት የሚያደርግ ፊዚካሊ ከማንም ጋር መገፋፋት የሚችል መሐመድ ሳላ መሆን አለብኝ አለ። ብረት ሰራ፣ የጂም ጊዜውን በጣም አሰፋና ለጠጠው። ከዛ በኋላ መሐመድ ሳላህን በቀላሉ ገፍተሽ ማተጥ የሆነ ቤንጃሚን ሼሽኮ ለማንቸስተር ዩናይትድ ሲጫወት እንዲህ ያለ አካላዊ ብቃቱን ካላፈረጠመ በስተቀረ በማንቸስተር ዩናይትድ ማሊያ ከሌሎች ተጫዋቾች ጋር በሚኖረው ትንቅንቅ ላይ አንስተው የሚያፈርጡት ነበር የሚሆነው። እንዲህ ይቆጨዋለሁ የሜሰን ማውንት
እሱን ያለበትን የሁኔታ አእምሮ ውስጥ ምን እንዳለ ለማሳየት ነው እንግዲህ ይህንን ፕሬሲዝን ቢጠቀምበት ጥሩ ነው ተብሎ የሚታሰበው። ግን ያሳምናል እንደዛ አይነት ነገር ቢኖር ኖሮ እስካሁን ያንን ጥረት እናየው ነበረ። ከፕሪሲዝን በላይ ሙሉ ሲዝን አልነበረው እንዴ? እኮ ጉዳት አለው። አሱም ከጉዳቱ ውጪ የተጎዳበት ላይ ማንም አይፈርድም። ከጉዳቱ ውጪ አንዳንዴ ጉዳትም ላይ ቢሆን ይፈረዳል፣ ግን እኔ አልፈርድም። ግን ከጉዳቱ ውጪ ሜሰን ማውንት ማን ዩናይትድን ለሚያህል ትልቅ ክለብ እየተጫወተ እንደሆነ ፊል ያደርጋል ብትይኝ ተከራክሬ አሳምንሻለሁ እንደማያረግ። እሺ ቀጥሎ ተጫዋቾቹን ስማቸውን ብቻ ልጥራልና በመረጥከው ላይ አስተያየት ስጥ። በዚህ በፕሪሲዝን ጊዜ የተለየ ነገር ማሳየት ይጠበቅባቸዋል ተብሎ ከሚጠቀሱ ተጫዋቾች አንደኛው ሌኒ ዮሮ ነው። ያው ሌኒ ዮሮ ልክ ነው። ያው ዮሮ ይውጣ የምትይው አይደለም፣ ግን ፕሪሲዝኑን በደንብ ተጠቅሞ እኔ አሁን ለምሳሌ የኤደን ሄቨንን ቁጥሮች ሳይ አንቺ እንዴት የሚያምር እንዴ አርሰናል ምን ነካው ምናምን የምትይው ነው። ይሄንን የመሰለ ተጫዋች ላይ ዩናይትድ አሳልፎ የሰጠበት ሄቨን የሚገርም ቁጥር አለው። የሚገርም እኮ ነው የምልሽ። በፕሪሚየር ሊጉ ካሉ ተከላካዮች ጋራ የእሱን ቁጥር ወስደሽ በንጽጽር ብታስቀምጭው ዋን ኦፍ ዘ ቶፕስ እኮ ነው። እንዴት ደስ ይላል። ሌኒ ዮሮ ፕሮሚሲንግ ነው። ሌኒ ዮሮ አሪፍ ነው። ግን ሌኒ ዮሮ አሁንም የተወሰኑ የሚጎሉትና የሚቀሩት ነገሮች አሉ። እነዚህ የሚጎሉትና የሚቀሩት ነገሮች ላይ ሰርቶ መጥቶ ይህንን ፕሪሲዝን በጣም አሳማኝ ቢሆን ለቦታው ከነ ሊቻ ጋራ ከነ ሄቨን ጋራ ከምናልባት ተሽሎት የሚመጣ ከሆነ ማቲያስ ደሊስት ጋራ ሃሪ ማጓየር ኤጅድ ሆኖ የሌኒ ዮሮ ቦታን ባይወስድበት ምናምን የምትይ ከሆነ የሌኒ ዮሮ ኮንቪንሲንግ መሆን መቻል አለበት፣ ግዴታው ነው። አሁን ሃሪ ማጓየር፣ ማቲያስ ደላይት፣ ሊሳንድሮ ማርቲኔዝ እነዚህ ከሌሉ ነው አው ሌኒ ዮሮ ነው እያሉ መሰለፍ የሚችለው ሲያሳምን እኮ ለዛ እኮ ነው። አሁን ግን እያሉም በልጦ ከተገኘ ይሄንን ጊዜ ከተጠቀመበት እድሉ አለው ነው። ከዛ በተጨማሪ ግን እንደ ሃሪ አማስ እንዲሁም ደግሞ ቶቢ ኮሊየር የመሳሰሉ ተጫዋቾች ሺሌሲ እነዚህ ራሳቸውን ያው እነዚህ በጣም ወጣት ተጫዋቾች ናቸው፣ ይጠበቅባቸዋል ራሳቸውንም በደንብ ማሳየት። አትስማማበትም ብዬ የምጠብቀው አንደኛው ፓትሪክ ዶርጉ ነው። ግን እዚህ ዝርዝር ውስጥ አለ ማልጠብቀው ያው ራሱን ፕሩቭ አድርጓል ብዬ ስለምገምት እንደዛ ነው የሚሰማ። እኔ ራሱን በቃ በደንብ ፕሩቭ አድርጓል፣ እድሉ አለው ፓትሪክ ዶርጉ ብዬ ፓትሪክ ዶርጉ ከጉዳት በፊት ፓትሪክ ዶርጉ ከጉዳት በኋላ በለሽ ለሁለት ደግሞ መክፈል ነው። ፓትሪክ ዶርጉ ከጉዳት በፊት ይወሱ አሜዚንግ፣ በተለይ ወደፊት ጠጋርጎ ሲያጫውተው በተለይ ካሪክ ከመጣ በኋላ የሚገርም ነገር አሳየ። ግን ተጎድቶ ከተመለሰ በኋላ የጉዳቱ ተጽዕኖም ሊሆን ይችላል። ዞሮ ኩዌስችን ማርክ ውስጥ የሚገባ ተጫዋች አይደለም ነው። አይ አይደለም። እኔም እንደዛ በተለይ እንዳልከው ነው። ልክ ከአርሰናል ጋር በነበረው ጨዋታ ነው ከመድረሱ ብቻ በሆነ ጨዋታ ላይ በጣም አሪፍ ሆኖ የዩናይትድ ጨዋታዎች ላይ ትልቅ ተጽዕኖ ማሳደር ከጀመረ በኋላ ነው የተጎዳው። አርሰናል ላይ ያን የመሰለ ጎል አገባው። ልክ ነው። እሱን ጨዋታ መስሎ የምጠቅሽው እዛ ጨዋታ ላይ ነው የተጎዳው። ዳሚና መሬት ለትሞ እሱ ጨዋታ ላይ ይሁን ከዛ ጨዋታ በኋላ ብቻ ነው የተጎዳው። ግን እስከዛ ድረስ ግን በጣም አሪፍ ነበር። ኤቭሪ ጌም ላይ የሚጠበቅ ልጅ ሆነ። ዶርጉ ሆኖ ሲወቀስ የነበረው አሞሪም የሚያጫውተው ቦታ ምቾት አልነበረውም። ግን አሁንም ይሄንን ስልሽ ይሄ ፊኒሽድ አርቲክል የምትይው ተጫዋች አይደለም። የሚያስተካክላቸው ሊሰራባቸው ትኩረት ሊሰጥባቸው የሚገቡ ነገሮች አሉት። ግን በእጅጉ እና በፍጥነት ተሻሽለው ካየናቸው ተጫዋቾች መካከል አንዱ ዶርጉ ነው፣ ፓትሪክ ዶርጉ ነው። ምንም ጥያቄ የለውም። እንደውም በቃ አሁን ስለሱ ያለን ትዝታ ስለመሻሻሉ ነው። መጀመሪያ ላይ ስለነበረው ጉድለት መጀመሪያ ላይ ይሄ ጥሬ ነው ገና ማቹር ማድረግ ገና መብሰል ገና ጌሙ የሚፈልገውን ነገር አውቆ ለዛ መዘጋጀት ይጠበቅበታል የምንለው ነገር ላይ አልደረሰም ነው። አሁን የመጨረሻ ትዝታችን ግን ዶርጉዬ ነው። ገብቶሻል አይደል? ስለዚህ ለዛ ይመስለኛል አትስማማም ብዬ ነው ያልሽው። ለማንኛውም አብራችሁን ስለነበራችሁ አድማጮቻችን እጅግ በጣም አድርገን እናመሰግናለን። ቀሪ ቀናችሁ እጅግ ውብ ሆኖ እንዲቀጥልም ተመኝተናል። ኢትዮጵያ ለዘለዓለም ትኖር።